ጥል ካለሽ በቃ እነሱ አንዴ ላይቱን ጋይስ እነሱ ስላሉ ሳይሆን ጥል ካለሽ ነይና እንግዲህ እኔ ጥላችንን እኔና አንቺን ጥል አላውቀውም። አንዴ ጋይስ ድምጼ በጣም ተዘጋ። ማውራት ራሱ ስናደድ ማውራት ራሱ አልችልም። ይቅርታ ጋይስ አንዴ ድምጼ ተዘጋ። አንዴ እሺ ማሮቼ ይቅርታ። እስኪ ላይቴ ነው ይቅርታ። ችግር እኮ የትን እግዚአብሔርን አንዳንዴ በቃ ምን የት ነው ማሪ መናደድ እኮ አይደለም ጋይስ ማርያምን ጋይስ አንዳንዴ እግዚአብሔርን በጣም ነው የመረረኝ እንዴ። እስኪ ተመልከቱ ስቶሪ ላይ የማንንም ስም አልጽፍም፣ አሽሙር አልናገርም። ስመጣ ጌም ነው የምጫወተው እንዴ። ለምንድን ነው እኔ ምክንያትም ሆነው እንዴ? ማንም ይስደባችሁ፣ ለምን እህቴ ወጣ አትሰድባችሁም? እናቴን ይሰኝ እኔ ኧረ በእግዚአብሔር በጣም ነው የሚያስጠላው እንዴ። ሰውን አሳቀቃችሁ እኮ እናንተ በእናንተ ለቅሶ እኛ እኮ ተሳቀቅን እኮ። እኔ ማልቀስ አልፈልግ ነው እንዴ በምታደርጉት ነገር። ጠላት ስላለኝ እምባዬን ለማንም አላሳይም እያልኩ ነው ከላይ እየወጣ ያለሁት። እናንተ የሆነ ነገር በጠረረባችሁ ቁጥር የኔ ቤታ ድራማ ውስጥ የምከቱኝ ተውኝ። እኔ በአፌ ወጥቼ ኦኬ ጋይስ ተውትኝ። እኔ በአፌ ወጥቼ እናቴን ይንሳኝን። እስኪ እንደው ተፍረዱ። እንደው ጠላት እስኪ የፈለገ ነገር ይበል። ሁሌም ጠላት ነው። እኔ በእናትሽ አታግጭ። እኔ ውጪ እበት ቦርጫም ሸረሪት ሂጂ ውጪ በእናትሽ ቀማላ እንዴ ጋይስ። ሻውን የኔን ስማውን ሄለን የኔን ስም ለምንድን ነው የምትጠሪው? እኔ ስምሽን አልጠራው። ስቶሪ ላይ አንድ ነገር የጻፍኩት ነገር የለ አልጽፍ። ለምንድን ነው እዚህ ድራማ ውስጥ እኔ መክተት የፈለግሽው? ራስሽ ነሽ ስቶሪ የምትጽፊው። ለጻፍሽለት ሰው ታውቂያለሽ። እኔ መጥቼ ወጥቼ ሄለን ስቶሪ ጽፈሻል ብዬ አልተናገርኩሽኝ። ድምጼ እኮ ጋይስ ስለተዘጋ ነው። እስኪ ጋይስ አንድ ቀን እስኪ ቪዲዮ አውጡ። እኔ ሄለን ስቶሪ ጽፈሻል ብያለሁ ወይ? ስለሷ ስናገር ሰምታችሁ? አንድ ቀን መጣለው ጠዋት ጌም እጫወታለሁ። ስለ ጠንቋዮቹ የሆነ ነገር አወራለሁ። ወደ እኔ ምን አውቃለሁ? ስሜን ጠርታ ጋይስ ማስጠቆሪውን ያለ አልገባኝም። ስሜን ጠርታ ቤታ ሰዎች ምን አገባኝ እኔ እዚህ ቤታ የማንንም ሰው ላስቆም። ሰው ካልወደዳችሁ አልወደዳችሁም ነው። እኔ ላስቆም ማንንም ሰው አላስቆምም። አባቴ ወጥቶ ለምን አይረግጣችሁም? አቅም ካላችሁ ከአባቴ ጋር ተረጋገጡ። ለምን የስጋዬ ወጥቶ አይሰድባችሁም? እኔ አልቆምም። ቤታ የምትቆመው ለራሷ ነው። ሞዴሬተር አይደለም። የፈለገ ሰው ይስደባችሁ። እኔ እናንተ መጥቼ ጠይቄያችሁ አላቅም። የእናንተ ሰዎች ጠዋት ማታ ሲሰድቡኝ አንድ ቀን ሪከርደሮች ለእናንተ የተደረቡ ሲሰድቡኝ አንድ ቀን መጥቼ ጠይቄ አላቅም። እስኪ እውነት እኔ ተሳድቤ ከሆነ አሽሙር ስቶሪ ላይ ጽፌ ከሆነ ይውጣና አውጡና ሪከርደሮች አምጡና አሳዩ። በእኔ እንዳውም ቢጨንቀኝ ማለት ነው ለእሷ ሄጄ ጻፍኩላትኝ እንትን ብዬ ጻፍኩላት። ሲለጥፉ እኔን ለጠፉኝ ማለት ነው። ተሷ ጋር አድርገው የእሷን ጽሁፍ አድርገው እኔን ለጥፉ። እንዴ እኔና አንቺ ተጣልተናል ምንድን ነው የሚለጥፉት ብዬ ሄለን ብዬ ጻፍኩላትኝ። ከዛ ጽፍላት ጋይስ ይቅርታሽ ድምፄ አሁን ቅጣት ተቀጥቼ ድምፄ ቅጣት ነው ጋይስ። ከዛ ይሄ ነገር እንዴ ከዛ እኔ እንዳውም ሳኩኝና ምናምን ማለት ነው አሽሙር ምንድነው እንጂ ማን ነው ሄለን ከማን ጋር ተጣልተሽ ነው ስቶሪሽ ላይ የምትጽፊው ብዬ ስቅላት ባለቤቱ ደርሶታል። የጻፍኩለት ሰው ዋናው እሱ ጋር መድረሱ ነው። ደርሷል ስትል ሳኩኝና ሆ ሊያጣሉን ነው እንደኔ ምንም እንትን አላልኩም ምናምን ብዬ አለፍነው። ከዛ እንደውም አንቺ ጎንደር ያደለሽ እንደ አማራ ቁፍጥን ብለሽ ተናገር የፈለግሽውን ሰው ምናምን ስላትኝ ከዛ እሷ መለሰችና አንቺም እኮ ጎንደር የሆነሽ አሽሙር ታወራሽ ምናምን ተባለ። መቃለፈ ከዛ የሆነ ሳለ ማምጣት ማን የለጠፈው ይሄ ሪከርድ የሚያደርገው ሽማግሌው ይሄ የሴቱን ሙሙ የሚያገላብጠው ማለት ነው። ያ ሽማግሌ ለጠፈ። መናገር ያለባት አህያውን ፈርቶ ዳውላውን የኔን ሞዴሬተሮች ነው የምትናገረው ወይንስ ሰብናፕ ነው የምትናገረው? ለምን እሱን አደፍረውም? እሱ ነው የለጠፈው። እኔ አንድ ቀን ስቶሪ ላይ ጽፌ አላቅ። ስቶሪ መጻፍ አቁሜያለሁ። ምንም ነገር ምላሽ ኢቨን የሆነ ሰው ዛሬ ስቶሪውን ጽፏል አልመለስኩም። አይቻለሁ አይደል? ምን አገባኝ? ህዝብ አይናይቶ ልብ ይፈርዳል። ህዝብ ይመልሳል። ለምን እኔ የሆነ ሰው ሐሳቤን በሰጠው ቁጥር የሰው ስም ሜንሽን እየተደረገ እኔ ለምንድን ነው እኔ መጠቀሚያ የማንም ሆነው? ማርያምን ለምንድን ነው እኔ ማንም መጠቀሚያ የሚያደርጉኝ? ተናግሬያቸው ቢሆን አሸሙሬ ቢሆን ስቶሪ ላይ ጽፌ ቢሆን እኔም መተው ይጠይቁ። ሌላ ሰው ላደረጋቸው ላደረሰባቸው ነገር ለምን ነው እኔ ጋር የሚመጡት?
ምንድነው ጥፋቴ? እስኪ ጋይስ እንደው በሚካኤል ጥፋቴን ንገሩኝ። ምንድነው ያደረኩትኝ? ሰው ዝም ማለት አይችልም በክርስቶስ ነው። እኔ እኮ አልተናደርኩም ጋይስ። አሁን እኔ ሰው ለሰደባት የኔን ስም ለምሮ ሄለ የምታነሳው ሰው ካልወደዳችሁ አይወዳችሁ። ሰው ካልወደዳችሁ አይወዳችሁ። ሰው ካልወደዳችሁ አይወዳችሁ። ሰው ካልወደዳችሁ አይወዳችሁ። እኔም ሰው ካልወደደኝ አልወደደኝ። ይሄ ለሞዴሬተር ይሰድቡኛል። ገና ከድራማ ውስጥ ወጣው። ገባችኋ? እና ላይክ ለምንድን ነው ሄለን የኔን ስም ማንሳት የፈለግሽው? እኔ መጥቻ አልሰደብኩሽ፣ ስቶሪ ላይ አልጻፍኩኝ፣ ስምሽን በላይ ባላነሳው፣ አንድ ቀን ጠርቼሽ አላቅ። ምንም እኔና አንቺ ጥል የለን፣ ንግግር የለን። ለምንድን ነው እኔን ማንሳት የፈለግሽው? ለምንድን ነው እስኪ ንገሪ። ማለት ምክንያትሽ ምንድን ነው? ምን አድርጌሽ ነው? ነው አይደለም ብለስ እኔ ምን አድርጌያለሁ? አሁን እኔን ስም አንስታ ይርገጡሽ ሞዴሬተሮች። አንቺ ሞዴሬተር እኔን ይርገጡኝ፣ ችግር የለብኝም። ደግሞ የሚረግጡኛል ሞዴሬተርሽ። መጥቻ አላስጨንቅሽም። አይወዱኝም ሞዴሬተሮችሽ አውቃለሁ። እነ ሮዚ ምናምን አይወዱኝም፣ መብታቸው ነው። እና እኔ ምን አገባኝ ስለ ገንዘብ? ስሟን ጠርቼ እሷ መጣ ማለት ነው። ስሟን ጠርቼ ላልኩት ነገር መልስ እሰጠዋለሁ። ለተባለው ነገር መልስ የምሰጥበት ጊዜ አለ፣ ወቅት አለ። ከዛ በተረፈ ግን ምንም አይመለከተኝም። አንስቶ ለለጠፉት አይመለከተኝም። እኔ ድራማችሁን ጨርሳችሁ የሆነ ደረጃ ላይ ስትደርሱ እኔ የምመልስበት ጊዜ ይደርሳል። እኔ ምን ላርጋችሁ? ያንቺን ስም አላነሳችም ሳራት በይ። በዚህ ስልክ ሄዳ አዳመጥኳት። ቤታ ሞዴሬተሮችሽን አስተውይልኝ ምናምን ምን አገባኝ እኔ ሞዴሬተሮች የጠባቂ ነኝ። ሁሉም ይመጣና ሰበብ ፍለጋ ሞዴሬተሮችን አስቆሚ። ልጁ አላስቆምም። እኔ ማንንም አላስቆምም። እኔ ስሰደብ በየሪከርደሩ የውሸት ይሄ ባሏ ቤቷ እንዲህ እየተባለ ሲባል ያስቆማችሁልኝ አንድ ሰው አላችሁ? ማንም አላስቆማችሁልኝም። ማናችሁም። እኔ ጥል የለኝም፣ ንግግር የለኝም። አሽሙር ስቶሪ ላይ አላረግም። ስም አንስቼ ገባለሁ፣ ጌሜን እጫወታለሁኝ። የሆነ ስለና ሀቢባ ቤት የጥንቆላ ምናምን ወሬ ያወራለሁ። ቀጥታ ወደ ጌሜ ነው የሚሄደው። 4 ነጥብ። ለምን ትንሽ ነገር ከተናገርኩኝ ያንን ስትፈለቅቁ ድራማ ስትሰሩ ምን ስትሉ የውሸት እንኳን ላይቭ ላይ እኔ ያየ እንኳን ማለት ነው የሆነ ሰማይ የለበሰ ወንድ ታመጣላችሁ፣ አንዱን ታመጣላችሁ፣ አንዱን ዝም አልኳችሁ እኮ። ተፋቱኝ፣ በቃ ላይ ተፋቱኝ። ቪውን ፎሎ ሁሉ ነገር በራሳችሁ አድርጉት፣ በራሳችሁ ቁሙ። እኔን ተውኝ። በቃ እኔ መተው አትችሉ ማርያም። እኔ ዝም አልኩኝ እኮ። ዛሬ አሁን የሆነ ሰው ስቶሪ ያደረገ አይመለከተኝም። በድሮ ቢሆን ኖሮ ይሄኔ 80 ስቶሪ መልሼ ነበር። የሆነ ሰው ዛሬ ተሳደበ አይደል? ስቶሪ ላይ አሽሙር ጻፈ፣ አልመልስም። በቃ ስቶሪን ገብታችሁት አልጽፍም። እኔ ትቻለሁ። ህዝብ አይን አይቶ ልብ ይፈርዳል። ማነው ነገረኛው? ማነው ነገር የፈለገው? ማነው የጻፈው? ህዝብ ይፍረድ ብዬ ትቻለሁ እኮ። ለምንድን ነው እኔ ላይ የምትመጡት? ከዚህ በኋላ ሞዴሬተር ሆነ ለምን ማለት የልጅ ልጅ ወልጄ ልጅ አይሰድብሽም። አዳሜ የሚመለከተኝ ታሪክ የለም። እናንተም የእናንተ ሞዴሬተሮችን የመሳደብ መብታቸው ነው። እናንተ አሁን ሄለን ወርቅዬ በአፍሽ ተነስተሽ ቤታ እንዲና ብለሽ ስትሰድብኝ መልስ መልስልሻለሁ። በቃ ይሄን ነው በግልጽ ምነግርሽ። መቼ ሲደርስሻል? የሪከርድ ይደርስሻል። ነገም ብትሽ ብታወሪ ምን መልስ አልሰጥሽም። ለጠየቅሽኝ ነው። አንቺ በአንደበትሽ ቤታ እንዲና አሽሙር ብትጽፊ አይመለከተኝም። ሰው የሚያስጨንቀው ራሱ መስሎ ሲታየው ነው። አንቺ ለጻፍሹን አይመለከተኝም። ቤታ ብለሽ ስሜ ሜንሽን አድርገሽ ስትጠሪ ያኔ እመልሳለሁ። እምመልስበትን መንገድ ደግሞ አሳየዋለሁ እንዴት እንደምመልስ። ከዛ በተረፈ ሞዴሬተሮችሽ መሳደብ ይችላሉ። ወዳጆችሽ፣ ደጋፊዎችሽ እኔን መሳደብ ይችላሉ። መብትሽ ነው። ይለን አንቺ ደጋፊዎች እኔን ይስደቡኝ፣ መብታቸው ነው። የሄለን ደጋፊ ውስጥ ያላችሁ ስደቡኝ። የሄለን ሞዴሬተሮች ድሮም ትሰድቡኛላችሁ፣ አሁንም መሳደብ ትችላላችሁ። መብታችሁ ነው። ሄለን ወርቅዬ በአፏ ቤታዮ እንዲነሽ ብላ ስትመልስ ያኔ መልስላታለሁ። አለቀ ደቀቀ። እኔ በአፌ መጥቼ ሄለን ወርቅዬ እኔ በአፌ መጥቼ እንዲነሽ ሄለን እያልኩ ስምሽን ካነሳው እኔን ጠይቂኝ። ሄለን ሞዴሬተር ለሰደበሽ እያለቀሽ እኔን ለማስጠቆር ወይ ደግሞ መንገደኛው የኔን ፎቶ ያደረገ ስለሰደበሽ ብቻ ማስቆም ትችያለሽ። አስቆሚልኝ እንዳት አላስቆምም።
አንቺም አላስቆምሽልኝም። ሮዚ የምትባለው አንቺ ቤት በመጣው ቁጥር ሸርሙጣ ጊፍት ጋላሪ ልትቆጥር መጣይ ምን እያለች ስትሳደብ የመጀመሪያ ጊዜ ስነግርሽ እንደማይመለከትሽ ስነግሪኝ እርግፍ አድርጌ አቆምኩ። አንቺ ቤት መምጣት አቆምኩኝ። ሞዴሬተሮችሽ የሚሰድቡኝ እንኳን አልመጣም አልኩኝ። መብታቸው ነው። አይወዱኝም ይሳደቡ ብዬ ትቻለሁ። መጥቼ አላስጨነቁሽም። ላይቭ ላይ ወጥቼም የሄለን ሞዴሬተር የሰደቡኝ አስቁሙልኝ ብዬም አላለቀስኩም። የራኒች ቤት ታኪ እንዲፈርዶብኝ እንደ እግዚአብሔርን እናቴን እንሰኝነ አረች ቤት ታፈረደባት። አሁንስ ዲጋይስ እንዴ ዝምታ መልስ እንኳን አይገባቸውም እንዴ? አሁን እኔ አጀንዳው ስለምንድን ነው የሚከቱኝ? አንዳንዴ እኔም ይመራል፣ ክርስቶስን ይመራል። እኔ አላለቅስም። የኔን እንባ አታዩትም። መቼም የኔን እንባ አታዩትም። ዲ በጌታ ስመረን አምላኪ ወይ ዲ ምን እንዲ ለቅቄ አልሄድላቸው ቲክቶኩን ምን አርጊ እንደሚሉኝ ዲ እስኪ ጋይስ ተከታታዮች ያላችሁ ጠላትም ትከታተላላችሁ። እስኪ የሰው ስም አንስቻ ቃለውኝ እዚህ ላይቭ ላይ አሽሙር ጽሁፍ እንዲየገጠምኩኝ እጽፋለሁ። አልጽፍም ትቻለሁ። አቁም ያለው አደውሉብኝ ማላም አደውሉብኝ። ዋንዴ ቦልክ ይልምጣ አደውሉብኝ ወደዛ አደውሉብኝ ወደዛ ማውራውና ወለኳቸው አደውሉብኝ። እሺ አደውሉብኝ። ኦኬ ጥሩ ጥያቄ። አይመለከተኝም ያላትን ሰው ሄዳ ትጠይቅ። ስሟን አንስቼ ይሄ እንዲህ ነው ያልኩበትን አምጥታ ትናገር። ስሟን ስማችሁ ሳይጠራ ቤት ያላችሁ ሰዎች እውነትም ራሳችሁን ስለምታውቁ ነው። እኔ ደደም መሀይም አይደለሁም። ጊዜ ወቅት እጠብቃለሁ። ስሜ ሲጠራ እጠብቃለሁኝ። ቲክቶክ ላይ እውነት ቢኖራችሁ እንኳን ውሸት አውርታችሁበት አይደለም። ቲክቶክ ላይ እውነት ቢኖራችሁ እንኳን ቀድማችሁ ወጣችሁ ብትናገሩ ሰሚ የላችሁም። ይህንን ደግሞ ማለት ነው ካለፉት ስህተቶቼ ተምሬያለሁ። ትንሽ ነገር ሳደርግ እኔ ላይ እንደሚገና ቃለው ስቶሪ ስጽፍ ስቶሪ ላይ ሰው ሰድቦኛል። ዛሬ ቀድሞ ተሳድቧል ያ ሰው። ስቶሪ ላይ እኔ ዛሬ ባደርግ ቲክቶክ እሳት ይነድ ነበር። ማርያምን ቲክቶክ ግን ባላይ ያለፍኩ እኮ አይደል ይመቻቸው ብዬ አለፍኩ። የሚመልስ አካል መለሰላቸው። ዛሬ ግን እኔ ያ የተጻፈ በአባቴ ምናምን ተሰድቤ የተጻፈ ስቶሪ ዛሬ ብመልስ ቲክቶክ እሳት ይሆናል። ነገ ስድድቡ ይቀጥላል። በእኔ ሰው ቫይራል ይወጣል። አልፈቅድላችሁ። በቃ ንቄ ትቻችኋለሁ። ናኳችሁ ተውኳችሁ። ወንድ ከሆናችሁ የሚሰድባችሁን እነ ሄለን ዋጋችሁን እየሰጠቻችሁ አይደለም? መልሱላት እስኪ። አቅማችሁን ላይ ነው። እስኪ ሄለን መልሱላት። ከሪከርድ ጀምሮ ለሰው የምታሽቃበጡ ሰዎች መልሱላት ለሄለን። ከስር እስከታች ዋጋሽን ዘቅዝቃ እየሰጠችሽ ነው። እኔ ግን አንድ ነገር ስቶሪ አልጽፍ፣ ስማችሁን አልጠራ፣ ጌሜን ነው የምጫወተው አይደል? ለምን ለሄለን አመልሱላትም? ሄለን አለች አይደለ? እየረገጠቻችሁ አይደል? ሄለን ማን ነው ስሟ? ሄለን ዩቲዩበሯ እየረገጠቻችሁ አይደል? ወንድ አቅም ካላችሁ መልሱላት እንዴ! የሆነ ነገር ሲሆኑ እያለቀሱ እኔን ስም መጥራት። አሁን እኔ በቀጥታ እኔ አሁን ሄለን ወርቅዬ ራሱ እኔና አንቺ የተነጋገርነው ነገር የለ። መጥቼ በውስጥ የሰደብኩሽ ካለ አሳይ ለማህበረሰቡ። ምንም ያነካካኝ የለ። የገንዘብሽ ጥያቄ ከሆነም የለጠፈው ሰው ይጠይቅሽ። እኔ ላይ ቤት አንቺ እንዲነሽ ብለሽ ስትመጪ ያኔ በልክሽ በሳይዝሽ መልስልሻለሁ። ስሜን እስካልጠራሽ ድረስ ግን አይመለከተኝም። ሄለን ወርቅዬ መጥቻል ስቶሪዋ ላይ ሄለን አሽሙር ትጽፋለች ይችላል። መጥቻል ጠይቅሽም ለምን ቢባል ስሜን አልጻፍሽም። አሽሙር ሲጻፍ አቤት የሚል ራሱን ያውቀዋል ማለት ነው። አይመለከተኝም። እኔ ተፋቱኝ በቃ። ህይወት የላቸውም እንዴ እነዚህ ሰዎች? እንደው ናኒ መሮኝ እኮ ነው እንዴ። አሁን እኔ በሌለውበት ባልዋልኩበት ሞዴሬተር ሰድቦኛል። የቤታ ሞዴሬተሮች አስቆሚልኝ እንዴ። ትምህርት ቤት ያላችሁ መሰላችሁ እንዴ?
ይሄ የማለ ህፃናት ትምህርት ቤት ያላችሁ መሰላችሁ እንደ እንትና ሰድባኛለኝ አስቆሚልኝ። ምን አገባኝ እኔ ትርገጣችሁ እያዳሜ እኔ ለብቻዬ ስቆም ማን አባታችሁ ቆማችሁልኝ? ግርግር አይታችሁ አይደል እንዴ? ግርግር ያለበት ላይ የሆነ የተንጫጫበት ላይ ሄዳችሁ አይደለ? ቪዲዮ እየሰራችሁ ምን እያላችሁ ፎቶ እየለጠፋችሁ መታችቃብቱት ለኔ ቆማችሁልኝ ታውቃላችሁ? ካስከበስ ሰደብ ቁሙልኝስ አስቁሙልኝስ ብዬ እኔ ከተጣላው ሰው ጋር ጧት ማታ ከሚሰድበኝ ሰጋ እናንተ ቤት ሞዴሬተር የለም? እኔን ጧት ማታ እየለጠፈ የሚያንቋሽሸኝ ሪከርደር ከነሱ ጋር እናንተ ፒስ አይደላችሁ? አንድ ቀን መጥቼ አልጠይቃችሁም። ኢቭን እንኳን አይደለም ሌሎቻችሁን ዲቦራ ያልሞተ ዲቦራ እኔን ቀን ከሌሊት ከሚሰድቡኝ ሰዎች ሪከርደር ጋር ፍሬንድ ናት። ለምን ሆንሽ ብዬም ጠይቂያት አላቅም። ጊፍት ሄዳ ትሰጣለች። ለምን ሰጠሽ እኔን እየሰደቡ ጓደኛሽን ብያት አላቅም። አንባባልም። የፈለገ ሰው ይሰድባችኋል። እኔ አላስቆምላችሁም። እዚህ ቲክቶክ ላይ የእናንተም ሰዎች እኔን መጥተው ይስደቡ እንዳታስቆሟቸው። ስድብ እኔ ላይ አይለጠፍም። ሄለ ሞዴሬተሮችሽ እየሰደቡኝ ነው አይደለ? ይስደቡኝ፣ እርግጥ አድርጉኝ። ሄለ ሞዴሬተሮች ሄለን አፍ አውጥታ ቤታ እንዲህ ብላ ስትናገር ያኔ መልሱን መልስልሻለሁ። አለቀ። ከዛ በተረፈ ግን ታይኝ በቃ ስምሽን ሳልጠራ ራስሽ ነሽ ስቶሪሽ ላይ ኢቭን እኔ ራሱም እኮ ሄጄ ነው የጠየኳት ዶሮ እኔ ሄጄ ጠየኳት እኮ ዶሮ እኔ ሄጄ ግራ ቢገባኝ ስቶሪዋ ላይ የምጽፈው ነገር ከማን ተጣልታ ነው ብዬ ለኔ ነው እኮ ብዬ እኮ መጥቻ አልተናገርኩም። ይኸው ቴክስታችን አለ። ሄጄ ሄለን ከማን ጋር ተጣልተሽ ነው? እንደውም እኮ የኔን ፎቶ እየለጠፉ ነው። ምን ተፈጥሮ ነው ምናምን ማን ነው እንደዚህ በእንትን እየቀናብኝ ምናምን ብለሽ ለጥፈሻል? ከማን ተጣልተሽ ነው ብዬ ሁሉ እኔ ቀርቤ ጠየኳት። ስጠይቃት ለበላይ ለደረሰው አካል ደርሶታል፣ ኦልሬዲ ደርሶታል አለች። ስትል ኦኬ ብዬ ተውኳት። በቃ ምንድን ነው ጥፋቴ? እስኪ ንገሩኝ። በጣም ነው የሚያስጠላው። እኔ እናቴን እንሳኝ። ኧረ እኔ ቤታ የምትባል ሴትዮ ኧረ አምላኬ ከድራማ አውጣኝ። ኧረ አምላኬ እኔ እኮ እንደው እንዲህ ወዴት ልለወጥ ከነዚህ ሰዎች ጋር? እግዚአብሔርን ምርር አለኝ። እኔ ሚስ ሰሚ አካል ያጣሁትኝ ታለንትኔ ከድራማ አይወጡም እንዴ? ቀሳው እንዴት ነው ኧረ በኢየሱስ ክርስቶስ ስመረኔ እናቴ እኔማ እውነትም መተት ተደርጎብኛል። እኔ አሁን አመንኩኝ። ሀቢባ ማናት እዛ ያሉት አመንኩ። በቃ የሆነ መተት ተደርጎብኛል፣ የሆነማ ድግምት ተደርጎብኛል እንጂ ያለ ምንም ምክንያት እኔ ባልዋልኩበት ስም ሳልጠራ ስቶሪ ሳልጽፍ አሽሙር ምንም ሳልል ምን ልበል? እሺ ጋይስ፣ እሺ ምን ልበል? ማርያምን እስኪ ጋይስ እናንተስ እንደው ምከሩኝ፣ እስኪ ንገሩኝ። ምን ልበል? ድግምት መተት ካልተደረገብኝ በስተቀር ስቶሪ ሳልጽፍ ሰው ስም ሳላነሳ ገብቼ ጨፍሬ ጌም ተጫውቼ ከወንዶቹ ጋር ተጫዋጭዋን ነው የምወጣው። በምን ሰዓት ነው እኔ የሰው ስም ራሱ ያነሳሁት? ምንድን ነው ጋይስ? እኔ ግራ ገባኝ እኮ። ምን አገባኝ? ቶማስ ሞዴሬተሮቼ ይርገጡ ማንንም እንዴ? እኔ ስናገርክ ለእኔ መልስልኝ። ስለ ሞዴሬተሮች አይመለከተኝም። ምን ቤታ ሀቢባ ያለችውን አልሰማም እንዴ? እህቴ ከሰው ጋር ብትጣላ እኔ አልጣላም ብላለች። እህቴ ከሰው ጋር ብትጣላ እኔ ከናሰዛ ሰዎች ጋር በላለሁ ጠጣለሁ ብላለች። እኔም ቤታ እንደዛ ነኝ። አይመለከተኝም። ከዚህ በፊት ብዙ ጓደኞቼ ሲሰደቡ በሌላ ሰው ዝም ብሎ እንኳን ሲሰደቡ እንዳይሰደቡ አስቆሚያለሁ። ይሄን ደግሞ ዛሬ አወደርኩሽ ምን አልኩልሽ ታነቅኩልሽ ከሚል ሰው ምስክር ሰምታችኋል። አንድ ሰው ሄጄ ይሄን ሰው ስደቡ እያልኩኝ እንደማላሰድብ ግን በተረፈ ሰዎች ካልወደዷቸው የኔ ሞዴሬተሮች እነሱን ካልወደዷቸው የዲቦራ ሞዴሬተሮች እኔ የማይወዱኝ እኮ አሉ። ምን አገባኝ እኔ ታዲያ? ዲቦራ እኔን ትጠላኛለች? የሄለ ወርቅዬ ሞዴሬተሮች ገና ስገባ ገና ጆይን ስል ማለት ነው ምንድነው ምሬ የሚባለው ጋይስ ንገሩኝ። ጊፍት ጋላሪ ልትቆጥር መጣችሉኛል። እኔ ቤታ እስኪ ተመልከቱት ጊፍት ጋላሪ ከሰኞ እስከ እሑድ ጊፍት ጋላሪ ሁሌም ሙሉ ነው። እኔ እግዚአብሔር ወዳጅ ያሳጣኝ። አንድ ቀንም እዚህ የመጣው በየቀኑ እናንተ ናችሁ እየሰደባችሁኝ። እኔ ማልቀስ የነበረብኝ ከሰኞ እስከ ሰኞ እኔ ቤታ ነበርኩኝ። በምትሰድቡኝ ማን ነው እናንተን እስኪ የሚሰድባችሁ? ማን ነው እስኪ እናንተን ቀን ከሌሊት ምንድነው የሚፖስቷችሁ? እኔ ላይ የሚደርሰው ነገር እናንተ ላይ ይደርሳል። እኔ ላይ የሚደርሰው ነገር እናንተ ላይ ዛሬ ይደርሳል። ማልቀስ የነበረብኝ እኔ ቤታ ነኝ። ከሪከርደር ጀምሮ
ማአት ሪከርደር ስም እየጻፉ ቤታ እንዲናት እያሉ ፌክ አካውንት እያወጡ ቀን ከሌሊት የምሰደበው እኔ ነኝ። እናንተ እኮ ፒስ ናችሁ። ሙሉ ዙሪያችሁን ባየው እኔን የሚሰድቡኝ ሰዎች ጋር ሁሉ ፒስ ናችሁ። የትኛው ነው እኔ ማልቀስ የነበረብኝ? እናንተ ናችሁ ማልቀስ ያለባችሁ። ተደራይተው ከጠዋት እስከ ማታ እየተሰደብኩኝ መመለስ የነበረብኝ እኮ እኔ ቤታ ነበርኩኝ። ተይኝ በእናትሽ ጌስ ማርያም። ማን ነው ማልቀስ የነበረበት? ከጠዋት እስከ ማታ ተሰደብኩ ብሎ ማን ነው ማልቀስ የነበረበት? እስኪ ንገሩኝ። እንኳን አይደለም እንኳን ጠላቶች አይደለም ወዳጆችሽ ነን። እኔ እኮ ስነ ልቦና ያለመጎዳቱ ነው እኮ ጭንቅላቴ ያለመታመም እኮ ነው። ህይወቴን አለማጥፋቴ ነው። ህይወቴን ሳጠፋ ነው ይሄ ማህበረሰብ እኔን የጎዳኝ መሆኑ የሚታያችሁ። ጠንካራ ሴት ስለሆንኩ ነው። ማርያምን ወዳጆች ያልኳቸው እኮ ናቸው ዛሬ ሞትንልሽ እያሉ ቲሸርት ሲያሰሩ የነበሩ ምን ሲሉ አብረውሽ ኬክ ሲቆርሱ አብረውሽ ካልሞትንልሽ ቤታኡ ሲሉ የነበሩ ናቸው እኮ ዛሬ ወጥተው ማለት ነው እንደ ቆሻሻ ሲሰድቡኝ የሚውሉትኝ። መጎዳት የነበረብኝ በስነ ልቦና ማልቀስ የነበረብኝ እኔ ቤታ ነበርኩኝ። እመቤቴ እናንተ ገና ለገና አንድ ሞዴሬተር ነካን ሁለት ሞዴሬተር ነካን እያላችሁ ወጣችሁ ታለቅሳላችሁ። ከሪከርደር ጀምሮ ያመንኳቸው ሰዎች ሳይቀር እኮ ነው ወጥተው ተባብረው የሚሰድቡ። የኔ ስም ሳይጠራ ሳይጠቀስ የቀረበት ቀናል። እናንተ እኮ ሁሉ እስኪ ስም ይጠራ ከሁሉም ጋር ፒስ ናችሁ። ተውኝ። እኔም በቃ እናቴን ሳይን ተውኝ። የሆነ ነገር በከፋቸው ቁጥር በራባቸው ቁጥር በተጨነቁ ቁጥር ቤታ በቃ እኔ ተውኝ። እኔ ምን ሰላም ግስ ድሮሽ ነገረኛ ነኝ ልበል፣ ስቶሪ ጽፋለሁ ልበል፣ ሰው ሲናገረኝ ስቶሪ ጽፋለሁ ወይ ደግሞ መልስ ታውኩኝ እኮ እሱንም እኮ ታውኩላችሁ እኮ ፍራቻ አይደለም። ግን በቃ ሰልችቶኝ ሰለቸኝ፣ ማርያምን ሰለቸኝ። እናንተ አልቅሳችሁ አብዳችሁ ነው ድራማ የምታመጡት። እኔ ደግሞ ዝም ብዬ ነው ድራማው የሚከተለኝ። ልዩነታችን እሱ ነው። እናንተ አልቅሳችሁ ስሜን ጠርታችሁ ድራማ ትሰሩብኛላችሁ። እኔ ቤታ ደግሞ በራሴ ሳልፈልግ በግዴ ድራማ እየተከተለኝ ይመጣል። እንደኔ አይነት ጠንካራ ሴት መቼም አታገኙም። እንደኔ መሆን አትችሉም ነው የምላችሁ። አስረግጬ ነው የምነግራችሁ። እኔ ያለኝን ጥንካሬ መቼም አታገኙትም። አንድ ሞዴሬተር ተናገረን ብላችሁ እየየ እኔ ላይ ደረሰው እናንተ ላይ ቢደርስ ምን ልትታነቁ ነበረ? እስኪ ማን ነው ከእናንተ አሁን ወጥተሽ ሄለን ስሜን ጠርተሽ ተናገርሽ? ከአንቺና ከኔ በላይ ማን ነው ቲክቶክ ላይ የሚሰደበው? ማን ነው እስኪ የሚሰደበው? ቀን ከሌሊት ኢቭን አንድ ክፉ እንኳን ስለ ጃኒ ሳልናገራል እንዴ? እናንተ ወዳይ ተብላችሁ ነው እኮ ጠላት ተብዬ ተዘመተብኝ እኮ። የቅርብ ጊዜ ትዝታችሁ እኮ ነው ሳምንት ያልሞላ። ማን ነው እስኪ ማን ነው ከሪከርደር ጀምሮ እየተሰደበ ያለው? ስለዛ እኔን ተፋቱኝ በቃ። ስማችሁን ሳነሳ ሄለን ወርቅዬ ስሜን ስለጠራሽ ነው። ስምሽን ሳነሳ ስምሽን ስጠራ ያኔ መተሽ መልሽልኝ። ከዛ በተረፈ ሞዴሬተር ለሰደበሽ ቲክቶክ ላይ የማይወድሽ የኔን ፎቶ አድርጎ ለሰደበሽ እኔ ተጠያቂ ልሆን አልችልም። የአባቴም ልጅ መታ ብትሰድብሽ አይመለከተኝም እህቴም። የሚመለከተኝ እኔ ቤታ ስለ ራሴ ብቻ ነው። የአንቺ ሞዴሬተሮችም ለመጨረሻ ጊዜ የምነግርሽ እኔም መሳደብ ይችላሉ። የአንቺ ደጋፊዎች እኔም መሳደብ ይችላሉ። አንቺ ስትሰድብኝ ስሜን ስታነሺ ወጥቼ ያኔ እምመልሰውን እኔ ቤታ አውቀዋለሁኝ። ለእኔ ታይልኝ። ከዛ በተረፈ እባክሽን ድራማሽን ተይልኝ። በቃ አልደረስኩብሽም። ተይኝ፣ በቃ ተይኝ፣ እንደው ተይኝ ብዬሻለሁ። እርግፍ አድርገሽ አርሽኝ። ባለቀሰ ነው እንዴ? እኔ እኮ ማለት ነው እግዚአብሔርን ጋይስ በቀኑ 8 ሆድ ይብሰኛል። ግን ጠላት ይሄንን ነው የሚወደው እያልኩ እያሰብኩ እየተወኩ እመጣለሁ። እስኪ አስቡትኝ በጠዋት ከእንቅልፋችሁ ተነስታችሁ እንደማንኛውም ጌመር ገብታችሁ ልትጫወቱ ስትሉ ቤተሰቦቻችሁ እየተሰደቡ ነው። ይሄ ነው ባሏ እየተባለ 10 አይነቱ ጎረምሳ እየመጣ ይለጥፉታል። ይሄ ማህበረሰብ እኮ ምንም የሚጠቅመው ነገር የለም። 10 አይነት ወንድ እያመጡ ይሄ ነው የሷ ፍቅረኛ፣ ይሄ ነው የፍቅረኛው። ሲገርማችሁ ይሄው እንዲናት እኮ አንድ ነገር አይቀር። የሆነ ነገር ልብላ ጠብ ይበል ስክሪንሻት፣ የሆነ ነገር ፀጉሬ ላይ የሆነ ነገር ሰው ነኝ እኮ የሆነ ነገር እንደዚህ ከአሃ እስከፈ እማወራትን ተገልብጦ እየተፖሰተ ላይቭ እንኳን የቀልድኔ ፊቴን ጊፍት ጋላሪ እንድትሞሉ ልዘን ምናምን እያልኩኝ ላልኩት እንኳን ጃኒን ተናገረ። እንትና
መተንፈስ እስኪያቅተኝ እንኳን እኔ አይደለሁም እኮ እቺ ቦርኮኮ ፊንገር ራሱ ተናገረች። መመለስ እስኪያቅተኝ ድረስ ለምን የሆነ ነገር ብል ከሰው ታገናኙኛላችሁ እያልኩ ያንን እንኳን እንትን እያልኩ ነው። ዛሬ አሁን ማንንም ሰው ነው ያልተናገርኩም። የሆነ ሰው ብድግ ብሎ ወጥቶ ስቶሪ ላይ ግጥም አድርጎት ልካችሁልኛል፣ አይቼዋለሁ። መልስ መለስኩኝ። ጋይስ መልስ ዛሬ የሆነ ሰው አይታችኋል። ስቶሪ ላይ ግጥም አድርጎ አባቴ ሁሉ ሳይቀር ነው የተሰደበው። በአባቴ ስሜታዊ እንደመሆን ያውቃሉ እዚህ ቲክቶክ ላይ አይደል? የኔ ደካማ ጎን አባቴ ነው አይደል? ተሰደበ። ዛሬ መለስኩኝ አልመለስኩኝም? ስቶሪ ጻፍኩ አልጻፍኩኝም? ምንድን ያደረግኩት? መጣው ስለ ጠንቋዮቹ ምናምን አልኩኝ፣ እናንተን አወራው። ቀጥታ ወደነ ናሆም ጋር ጌም ነው የገባሁት። ለማን ላወራው? እግዚአብሔር እንደው ማን የትኛውስ ፍርድ ነው የሚመልሰው? እግዚአብሔር የት ሄደ? እግዚአብሔር አንዳንዴ ግራ ነው የሚገባኝ። እናቴ ትሙት ነገር ሽሽት ነገር እኮ እንዴት እንደምሸሽ ማምላክን ብዙዎቻችሁ ምንድነው የምትሉኝ? የድሮዋ ሶሪ ጋይስ ስለምናደር ነው ማርያምን። የድሮዋ ቤታ የታለች? ያቺ ወኔሽ የታለ ትሉኛላችሁ። ያን ወኔን አጥቼ ምናምን አይደለም ማርያምን ነው የምላችሁ። አንዴ ላይቱ እየጠፋብኝ አንዴ ጋይስ ስለተናደርኩ ነው። እኔ ለማንም አባቱ ማለቅስ ሰው አይደለሁም። ማንም አባቱ እኔን የሚያስለቅሰኝ ሰው አይደለሁም። እኔ ቤታ ግን አንዴ ጋይስ እሺ፣ በማርያም ጌታው እንደው የት እንሂድ? ማርያምን እኔ የት ልሂድ? ምን ነው አምላኬ፣ ምን ነው ወይ ፍረድ ወይ ውረድ እኮ ነው። እንዲያውንስ እንዴው ቆይ አንዴ ጋይስ ይቅርታ እሺ። ይቅርታ ማሮች፣ ይኸውላችሁ ልንገራችሁ ጋይስ፣ እኔ እልከኛ ነኝ። በተለይ ሰው ያለ ጥፋቴ ሲፈርጀኝ ማለት ነው በቃ ደሜ ነው። ሁሉ ጊዜ እኔ ነገር ይገንብኛል። ማንንም ሰው ሳልናገር የኔን ስም ቅመም አረጉትኝ። ሸቀላችሁብኝ እኮ ስሜን ጠራችሁ፣ ሸቀላችሁብኝ እኮ ማርያምን። አይበቃችሁም? ፈመሳችሁብኝ። ከሞዴሬተሮቼ ከነበራችሁ ጀምሮ አንስቶ ማንም የማያውቃችሁ እኮ ሰዎች ናችሁ እኮ በእኔ የታወቃችሁት። ማንም ሰው እኮ አያውቃችሁም። ሞዴሬተር ነን ቤታ እንኳን ብላችሁ እኮ አሁን ታውቃችኋል እኮ። ፈመሳችሁብኝ። ፈመሳችሁ እንኳን ቴንኪው ተብሎ እኮ ነው የሚኬደው። የሰው ልጅ በዚህ ደረጃ ለበደል መጣጣል። ገመናችሁን የስንቶቻችሁን ሸፈንኩ እኮ። ለምንድን ነው ማትተውኝ? ማርያምን ለምንድን ነው ማትተውኝ? የድሮ ሰው እኮ እንደዛ እንኳን ሲለኝ እንኳን እኮ ማርያምን አይሰማኝም። ቤታ የድሮ ወኔሽ የታል? የድሮ ሞራልሽ የታል? ፈሪ ሆንሽ። አሁንማ ፈሪ ሆነች እየተባልኩኝ እንኳን ዝም የምለው እኮ በቃ ነገር ይገንብኛል። አሁን ባለፈው በእኔና ወንጃን እናወራለን፣ ግን እንደዚህ በምንም ነገር የሌለን ሰው እንኳን ዛሬ አሁን እንትና ወጣ ለቀሰቻ። እድለኛ ናት እኮ እሷ። ምንም እኮ የሆነችው ነገር የለም። እኔ ከሳምንት በፊት ምንም በማላቀው ሰው መሀል አልገባም ስላልኩኝ ብቻ አይደል የመርዝ ብልቃቱ በየኮመንቴ በየምኔ መርዝ ያሉ ኢቭን ራሱ አንድ ቀን ተናግሬያቸው ማላቁሉ ሞኒካ ሁሉ አይደል ወጣ የሰደበችኝ። ላይክ አይኖ ጥላቻ አለባችሁ ምናምን። የኔ እንዴ የናንተ ምኞት እኔ ከቲክቶክ ዓለም እልም ብዬ ጥፍት ብዬ ወይ ራሴን ጥፍት ማድረግ ነው። ያ አይሆንም። ያ ምኞታችሁ ነው አውቀዋለሁ። ያ ምኞት አላሳካም። ስለዚህ እየወጣችሁ እያለቀሳችሁ የኔን ስም አትጥሩ። ማልቀስ የተፈቀደላችሁ ነው። አልቅሱ፣ መብታችሁ ነው። ስቶሪ መጻፍ መብታላችሁ። እኔ ላይ የደረሰው ግን በደል እናንተ ላይ መቼም አይደርስምም አልደረሰምም። ቅንጣት ታክል የምታክል ቅንጣት ታክል እንኳን እኔ የተበደልኩትን እናንተ አልተበደላችሁም። ማናችሁም እዚህ ቲክቶክ ላይ ማናችሁም ዛሬ ወጣችሁ እየተነሳችሁ ማልቀስ። እኔ እኮ አልቅሱ፣ ማንም እኮ አልከለከላችሁም። ቲክቶክ የራሳችሁ ነው፣ ፔጃችሁ የራሳችሁ ነው። አልቅሱ፣ መብታችሁ ነው። ስቶሪያችሁ ላይ ጻፉ። አሽሙር አይደለም፣ የፈለጋችሁትን ጻፉ። የኔን ስም አታስገቡ። በቃ ተውኝ እንዴ ማርያምን ጋይስ። እንዴ መረኝ እኮ አሁንስ እንዴ የሩቁ ጠላቴ እንዴ ነው የሩቁ የሆኑ ጠላቶቼ የቅርብ እኮ ነው እየገዘገዙኝ ያሉት። ማርያም እኔ ስለተናድ ማልቀስም ላይ ብላ አልፈልግም። እኔ የቅርብ ጠላቴ ነው እየወጋኝ ያለው። በቃ
በዋላልኩበት በሌለውበት እየከተቱኝ የት ሊዳውንስ ማርያምን ተናደርኩ። እኔ እልህ ሲይዘኝ ነው ማለቅሰው። እኔ ለማንም አይደለም። ማርያምን እኔ ለማንም አላለቅስም። ግን አንድ ቀን እዚህ መጥቼ አንድ ቀን እዚህ መጥ ይሄ ላይ ታሳበደኝ። እኔ ለማንም ማለቅስ ሰው አይደለሁም። አሁንም እልህ ስለያዘኝ ነው ባልዋልኩበት። አሁን ስለምን ገባው ነው በቃ። ምን አይነት አለመታደል ነው እናታችሁ! የኔ እድል ምን አይነት እድል ነው! ስንቱን ችዬ ማለት ነው ስንቱን ጠላት እየተጋፈጥኩኝ እንደ አንድ ሴት እንኳን ይሁሉ ይሁሉ ተውኝ በቃ ተውኝ። እኔ ምንም አልሆንም። እኔ አሁን ምንም አይነት ልንገራችሁ ጋይስ፣ እናቴ ትሙት ማርቀስ ምናምን አይደለም ፈልጌ ምናምን አይደለም። ባላልኩበት እኔን አስገብታ አይደለም ምንም በማላቀው ነገር ሰው ተናገረኝ ብላ ለኔ እኔ አንዴ ስለሚይዘኝ ነው። ስሙኝ፣ እኔ የማናችሁን ድራማ አልፈልግም። እዛው ስቶሪያችሁ ላይ ለጥፉ። ሁሌም አሁንም ነገ መምለው ህዝብ አይናይቶ ልብ ይፈርዳል። ህዝቡ ይፍረድ። ማን ስቶሪ ላይ አሽሙር እንደሚጽፍ ማን ላይቭ ላይ ሲገባ እንደሚናገር ህዝቡ ይፍረድ። ለዚህ ማህበረሰብ ተውለታለሁ። እኔ ከዚህ በኋላ የምፈልገው የራሴን ነገር ይዤ መምጣት የሆነ በቃ እንዴት ነው ይሄ እዚህ የሚወዱኝ ወዳጆቼ የሚያከብሩኝ የኔን ለውጥ የሚፈልጉ ጌም ስጫወት ጧት ማታ ሰፖርት የሚያደርጉኝ ጥቅም ላይ ውለው እንዲያዩት ነው የምፈልገው። ገባችኋ? የኔን ለውጤን ነው ማሳየት የምፈልገው። በቃ ያቺ ድሮዋ ቤት እኔን ካያችሁኝ ከስር በሰረቴ እየቀነጨርኩ ወይም ደግሞ እየወረድኩ አይደለም የመጣሁትኝ። በቃ አመጣጤ ልክ አልነበረም። ያንን እያስተካከልኩ አሁን ያለውበት አለው። ከዚህ በኋላ ደግሞ መለወጥ ነው የምፈልገው። ወዳጆች እዚህ ጠዋትና ማታ ቁጭ ብለው ሰፖርት የሚያደርጉኝን ለአልባሌ ቦታ መዋል አልፈልግም። እንዴት ተለውጬበት ደህና ነገር አድርጌበት አይተው እንዴት ነው በእኔ እንዲደሰቱ ነው የምፈልገው። በቃ ከዚህ በኋላ የኔ ዓላማ ያ ነው። የሆነ ደህና ነገር ማድረግ ደህና ነገር መስራት ነው የምፈልገው። በቃ እዚህ ላላወራው እችላለሁ። ሁሉም በጊዜው ይመጣል። ያንን ነገር ነው ማድረግ የምፈልገው። በቃ ማርያምን ተውኝ። እኔ የደረሰው ነገር እናንተ ላይ አልደረሰም። ጠዋት ማታ ነው ማያቀኝ ሰው ይስደበኝ። ለምሳሌ የኔ ማልወዳቸው ሰዎች የነሱ ደጋፊዎች ተደርበው እኔን ይስደብኝ። አትደውሉብኝ፣ በቃ አትደውሉብኝ። እኔ ምንም ክፉ አልናገርም። አትደውሉ። የምናገረውን አውቃለሁኝ። አሁንም እልክ ስለያዘኝ ነው። በቃ እልከኛ ስለሆንኩ ነው። ኦኬ ጋይስ፣ ላይቱ 10 ጊዜ የጠፋ ነው። ሞዴሬተር ተናገረኝ ተብሎ የኔ ሞዴሬተሮች እኮ ልጆች አይደሉም። የራሳቸው እኮ አመለካከት አላቸው ጋይስ። እኔ ተይንትና ምልባት ነገር የለም። የራሳቸው አመለካከት አላቸው። ራሳችሁ ትቆሰቁስኛላችሁ። ራሳችሁ የሆነ ነገር ትጽፉና ከዛ ለምን የሚፖስተውን ሰው አትጠይቁም እንዴ? የሆነ ስቶሪ ላይ ትጽፋላችሁ፣ የኔን ፎቶ ይለጥፋሉ አንስተው። ለምን እነዛን ሰዎች እሷን አይደለም ብላችሁ የሆነውን ሰው ለምን አትናገሩ እንዴ? በዛ ላይ ውሸታችሁ የምትጽፉት እኮ ነገር እኮ እንኳን እኔ አይደለሁም እኮ ማንም ሰው ያውቃል። ግን ስሜን ስላልጠራችሁ አይመለከተኝም ብዬ ነው የምተዋችሁ እንዴ? ኧረ በስመ አብ ጋይሳት እንትን አትበሉት። ችግር የለውም። እኔ መጥፎ ነገር አልናገርም። የምናገረውን ጠቅቄ ያውቃለሁ። እልህ ስለሚይዘኝ ነው በቃ። ለምን አንድ ሰው ለእኔ እንዴት ብዬ ላስረዳችሁ?